ቤት ልብስ እሺ ነው የጠበቀው። የጽዳት ቀን ነው ዛሬ። የወለቀ ልብስ አላስጣላ። እግዚአብሔር ተይ ግን ተይ፣ አታርፊም። በእውነቱ ሀይሚዬ አሳቢ እኮ ነሽ። የጺም መቁረጫ ገዝተሽ ሰፕራይዝ አመጣሽ። ወይኔ ጎበዝ እኮ ነሽ አንቺ። ግን እንደዚህ ብታረጊ በጣም ጥሩ ነበር። የብሩክን ጸጉር መቁረጥ አይደለ አላማሽ? የሆነ ነገር ብታረጊ ጥሩ ነበር። ቆይ እነግርሻለሁ ሌላ ጊዜ ማለት ነው። መጀመሪያ ሰላም በላችሁ ቤተሰቦችንና ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? እኛ እንግዲህ አዳራችንን ነው ስራ ስንሰራ የምናረው ጠዋት ላይ ነው የምንተኛው ማለት ነው። ውድ ቤተሰቦቼ ያው አሁን ቪዲዮ ልሰራ ተገድጃለሁ። የጨረቃ ፋሚሊን አሁን ነው ያዩዋቸው። ቅድም ላይ አልተመቸኝም ነበረ። እንዲሁም ደግሞ አንዳንድ ለካፊም አይጥፋ ለካፊም እየተለከፍኩኝ ነው። ወይኔ እኔ ያለሁት ዱባይ ነው፣ እሱ ያለው ኢትዮጵያ ነው። እንዴት ብዬ በማግኘት እንደምወስደው አላቅም። የሰው ባላፈቀርሽ ተብዬ እየተከሰስክ ነው ቤተሰብ። ወይኔ ማፍቀር አይቻልም በቃ እዴ በሱ ዙሪያ። ለማንኛውም ሌላ ጊዜ እመጣበታለሁ። እዛ አሁን የመጣሁት በጨረቃ ፋሚሊ ነው የመጣሁት ማለት ነው። ውድ ቤተሰቦቼ ዛሬ ሀይሚዬ ይዛ የመጣቸው አይዲያ እንትን ብትል ጥሩ ነበረ። ሀሳቧ ጥሩ ነው፣ ግን ይሄን ማድረግ ያለባት ብሩኬ አረፍ ብሎ ቁጭ በል የኔ ውድ የኔ ማር የኔ ማሮ ልላ የኔ ጌታ ብለሽ ማለት ነው። ልቡን ቅልጥ አርገሽ ከዛ በኋላ ነበረ መቁረጫውን ማሳየት ያለብሽ። አንቺ እንደ ደህና ነገር እኮ ደህና ነገር እንደሚያደርግሽ እንደሚልሽ ሰው ማለት ነው። እሺ እንደማይልሽ ታውቂያለሽ። በጸጉሩ ድርድር አያውቅም ቡራ ማለት ነው። በጸጉሩ ድርድር አያውቅም። በጸጉሩና በሀይሚ ድርድር አያውቅም ቡራ ማለት ነው። እና ማድረግ የነበረብሽ በመጀመሪያ አባብለሽ ነበር። ትላንትና እሱ ፕራንክ ያደረገውን አላየሽም? አባብሎ እኮ ነው የኔ ውድዬ የኔ ምናምን በቃ አስተቃቀፉ ራሱ ለየት ያለ ፍቅር ሰጥቶሽ በስተመጨረሻ ነው ጭልል ያደረገሽ። አንቺም ደግሞ ዛሬ ልክ እንዲጨልልልሽ እንደዚህ ትግላችሁ በጣም አሪፍ ነው። እኛ ተመችቶናል። ግን ደግሞ ለአንቺ ህልምሽ እንዲሳካልሽ እንደው አሁን እሱን የሚያክል ረጅም ሰውዬ እንዴት እቆርጠዋለሁ ብለሽ አስበሽ ነው ጎንበስ ብሎ ቁረጭኝ ብሎ መቼም ጭንቅላቱ እንደማይሰጥሽ ታውቂያለሽ። ስለዚህ ብልጠት አልተጠቀምሽም፣ ዛሬ አልተጠቀምሽም። አውቀሽ ይሁን ምን ይሁን አላውቅም። ቁጭ አርገሽ ቁጭ በል ጸጉርን ለፈረዝልህ ላስተካክልልህ ብለሽ እችን ኪስሽ ድብቅ አርገሽ መቁረጫዋን ከዛ በኋላ አንድ ሁለቴ ድር አርገሽ ጫፍጫፉ ማለት ነው የማያስታውቅ ቦታ እንድትቆርጨውም አንፈልግም ሲጀመር ማለት ነው። ግን ለአንቺ ለሞራልሽ እንዲሳካልሽ ከምትደክሚ እንደዛ ከምትደክሚ ትንሽዬ ቆርጠሽው ከዛ በኋላ ሲናደድ እና የነበረ ማለት ነው። ያው ቡርኬ እንደሆነ ይናደዳል እኮ ቡርኬ ቶሎ ነው የሚናደደው ቡርክ በነገራችን ላይ ማለት ነውና የኛ ቡቧችን ሁሉ ጊዜ ቡቧ አትበይትሉኛላችሁ። እኔ ግን በቀን 10ም ከካሜራ ጀርባ አጠራዋለሁ። ምን ታመጣላችሁ? ቆይ ማለት እንዲህ ስጠራው ለምን ለምትናደዱት? ቆይ ምን ይሆናል? ይሟሟል? ምን ይሆናል? እኔ ወድጄው ነው የጠራሁት። በቃ እንዴ እና ከፈለጋችሁ እንደኔ ውደዱት፣ እንዲህ መብታችሁ ነው። ምን አስጨነቃችሁ? ቆይ አንዷ እቺ አፈቀርኩ ያለችው አፍቅራ የምታለቅሰው ማለት ነው፣ ለወንድ ብላ የምታለቅሰው ሴትዮ ማለት ነው። ምን አለች? እዛ ኮመንት ስር ሄዳ ቡቡ እያለች ቀን ሙሉ ትውላለች። ቡቡ አሁንም ቡቡ እንዴ የጸደቀለት ስሙ ነው። እኔ አይደለሁም ስሙ ከወጣውለት አይደል እንዴ? ስለዚህ እናንተም ከፈለጋችሁ ጥሩት፣ አትቅኑ። ለምን ትቀናላችሁ እንዴ? እኛ ቡቡ ያልነው በምክንያት ነው። ቡቡ ያልነው ለሃይሚ ያለው ፍቅር ደስ ሲል በቃ እንክብካቤው፣ ፍቅር አሰጣጡ በቃ የተለየ ነው። ለዛ ነው ቡቡ ያልነው እንጂ በሌላ ነገር አይደለም። ቡቡ ስላልነው ምን ይሆናል? አይሟሟ ምን ይሆናል? ምን አስባችሁ ነው? ባይና ይገባ ባይና ይወሰድ። አንዳንድ ሴቶች ማለት ነው ቅናታቸው ከመጠን በላይ ነው። የምሬን ነው። ቡቡ ስል እንደዚህ ቅጥል ያላችሁ በአካል ባገኘውማ ምን እንደምትሉ በኢየሱስ ስም። አሁንማ ፈጤር ራሱ ከሌሎች ሰዎች ጋር መቅረብ ተው። በነገራችን ላይ ለብቻቸው ሆኑ። ሀይሚና ብሩኬ ከሰው ጋር መገናኘት አሁን ዘንድሮ ማሻላ ነው። የኢድ ፈጡር በየቦታው ዩቱበሮች በሙሉ በነ ሶፊያ በብዙዎቹ በሙስሊሞች ቦታ ብዙ እያየሁኝ ነው። ደስ የሚል ፈጥር አከባበር ነው እያከበሩ ያሉት። ማሻላ ብያለሁ ዘንድሮ ማርያምን ደስ ይላል። በነ ሀሰን ጋም በብዙ ሰው ጋር ይቻለሁ በብዙ እና ደስ ይላል። እና አንድ ቦታም አልተጠሩም።
ያምናውን እያቀናበሯቸው አይ ቤተሰብ እና እነ ብሩኬ እኮ ምንም እንዲቀርባቸው አይፈልጉም። አንዳንዴ ግርም ነው የሚለኝ የብሩክና የሃይሚ አድናቂዎች ማለት ነው። እና እንዳይቀርባቸው ያምናውን ቴምር ያጎረሰችውን ያቀናብራሉ። በቀደም እንትና ጋር እነ ሶፊ ጋር እንትን ተብሎ አይቼ ቅንብሩን አየሁና ገረመኝና አይዟቸው ይጠራሉ። የሆነ የራሳቸው ነገር እያስተካከሉ ስለሆነ ነው። እንደገናም ደግሞ ሃይሚዬ ቃል ገብታልን ነበረ የቡራን 200,000 አከብራለሁ ብላ ነበረ፣ ግን አላከበረችም ብላችኋልና ያው ሰሞኑን አልተመቻቸውም። ታውቃላችሁ ይችን ሰሞን ነው በሁለት ቪዲዮ በጥሩ ነገር የመጡት። ከዛ በፊት ያው በሌላ ጉዞ እየተጓዙ ነበር ያሉት። እንደምታዩዋቸው ልጆቻችን ሰላም አልነበሩም። እቺ 2 ቀን ነው ሰላም ያገኙት እና ሃይሚዬ ታከብራለች ብዬ አስባለሁ። ግን ደግሞ ቡራም እየጠበቃት ይመስለኛል 200,000 እንድትሞላ ማለት ነው። ምክንያቱም ትንሽ ነው የቀራት እና እንደውም ከቻላችሁ ወደ ከሃይሚ ጋር ከቡራ ጋር ከቡቡ ጋር ወደ ሃይሚ ጋር ሪሙቭ እያደረጋችሁ 200,000 ብትሞሉ በጣም ደስ ይለናል። በዚህ አጋጣሚ እኩል ቢመሩት በጣም ደስ የሚለን ማለት ነው። እና ቤተሰብ ቻሌንጅ እንደውም ብታረጉላት ለሃይሚ በጣም ደስ ይለኛል። ምክንያቱም ካልተደባደበ ሰብስክራይብ አይሄድም ማለት ነው። በጣም የሚደብረውና የብዙ ሰው ቻሌንጅ እያደረገች እሷ ያው በፕራንኳ ብንናደድባትም የብዙ ሰው ቻሌንጅ እያደረገች 100,000 እያስገባች የዩቲዩብ አዋርድ እንዲሰጡ እያደረገች ነው። ሀሰንም በቅርቡ ደርሶታልና በዚህ አጋጣሚ ሃይሚዬንም ብሩክ ጋር እንድትደርስ ገፋ ብታረጓት በጣም ደስ ይለናል። በጣም ከምላችሁ በላይ ማለት ነው። ውድ ቤተሰቦቻችን ይሄ መሳደብ ምናምን ብቻ አይደለም። እስኪ ሰብስክራይብ እያደረጋችሁ ለማታውቁ ጓደኞቻችሁ ሼር እያደረጋችሁ ለፊሊጲንም በማዳምም ስልክ ሰብስክራይብ እያደረጋችሁ 200,000 እንደምንም ሙሏት። ብሩኬ ጋር ያላችሁ ደግሞ ያኔ ሃይሚንም የማትወዷት ሰዎች ማለት ነው ይቅር ብላችኋት። ብሩኬ ጋር ያላችሁ ሰዎችም 200,000 ከምናምን አይደል ያለ ከ7 ነው ምናምን እና እናንተ ደግሞ ሃይሚዬንም ሰብስክራይብ አድርጓት። እንግዲህ ህይወት አለ ሃይሚ አይሆንም። ህይወት ያለ ብሩክ አይሆንም። ስለዚህ ወደዳችሁም ጠላችሁም ሃይሚ ብታናደዳችሁም ውደዷት። ምንም ማድረግ አይቻልም። ከብሩክ ጋር እስከሆነች ድረስ ግዴታ ነው። ስለዚህ ሰብስክራይብ አድርጓት። ምን አለበት ህልሟ ይሙላ ይሳካ። ብሩኬም 200,000 እንድትገባለት በጣም ይፈልጋል። ስለዚህ ለብሩኬ ህልም ደስ እንዲለው ብላችሁ ብሩክ ጋር ያላችሁ ሰዎች ሄዳችሁ ሰብስክራይብ አድርጉትና ቡቡ ረሃ ሲሆን ነው ሁሉ ጊዜ እሷን የሚያስደስታት ነገር ያስደስተዋል። እና 200,000 ደግሞ አከብራለሁ ያለችውን ታከብራለች። ምንም ድርድር የለውም። እስካሁን ድረስ ሰላም ስላልሆነች ነው። ብዙዎቻችሁ ቃል ገብተሽልን ነበር አክብሪለት፣ ስጦታ ይሰጠው እያላችሁ ነውና ትሰጠዋለች ብዬ አስባለሁኝ። የረሳች አይመስለኝም። እንኳን እንደዚህ ኮመንት እያረጋችሁላት ማለት ነው። ውድ ቤተሰቦች አትረሳውም። ግን ያው ስላልተረጋጉ ነው። እቺ 2 ቀን ይዘዋት ከመጡት አይዲያ የሃይሚ የመጀመሪያው ቀን አናዶኝ ነበረ። ያው ባጭር ተቋረጠ። ደስ ብሎኛል። ያናደደኝ ለምንድን ነው አሁን ላይ እንኳን እሱ ሄዳለሁ እያለ ያው በዛ ወይ ውስጥ ጥሏት እንዳይሄድ ስለፈራው ነው እንትን ያልኩት የነበረው ማለት ነው። እና ባይደገም ምናምን ብዬ ነበር። አልተደገመም። ደስ ብሎኛል። ምክንያቱም ተስፋ እንዳይቆርጥባት ብዬ ለራሷ አስቤላት ነው። እኔ ቤተሰብ እኔ ግን የእሷን ስራዋን እየጠላሁት አይደለም፣ ግን ከእሱ ጋር እንዳያራርቃት ከሱ ጋር የሆነ ክፍተት እንዳይፈጠር ስለምፈልግ ነው እንጂ ሌላ ነገር አይደለም። እኛ እኮ እሷ ፕራንክ ስትሰራ እኮ እኛ ተጠቃሚዎች ነን። እንደውም ግን እኔ ባልጠቀም ይቅርብኝ። እና ትላንትና እንቅልፍ አትሻል የብሩክ ፕራንክ ደስ ይላል ያልኩበት ምክንያት ደግሞ አጭር ስለሆነ በጣም ዘናፈታ የሚያደርግ ነው። እና ትላንትና እነሱ ሰላም ስለሆኑ እንቅልፍ ሳይዝሽ አድረሻል ያላችሁ ልጆች አላችሁና አመሰግናለሁ። ቴንኪዩ ምን ችግር አለ ታዲያ? እኔ እንቅልፍ ሳይዘኝ ባድር እኮ እነሱን እየጠበቅኩኝ ነው። እነሱን እያየሁ የእነሱን ቪዲዮ እያየሁ ነው ያደርኩት። እና አንዳንድ ቤተሰቦች አንዳንድ ሰዎች አስተሳሰባችሁ ዝቅ ያለ ነው፣ የወረደ በጣም ምን እኔ አሁን ብሩክ ጋር ሃይሚ ከተለያየ ምንድነው እኔ የምጠቀመው ጥቅም? ምንም የለም። ይሄን ነው ማገናዘብ ያለባችሁ ማለት ነው። እና ቡቡ ስላልኩ አይክፋችሁ። ሁል ጊዜ ቡቡ ወንድማችን መከታችን ነው። ለእኔ ብቻ ሳይሆን በሚሊዮን የሚቆጠሩ እህቶች አሉት። የምታፈቅረው ግን አንድና አንድ ሃይሚ ብቻ ናት። ከሃይሚ ውጪ ወደ ውጪ ሌላ ወሬ ማብዛት አያስፈልግም። ቡቡ ተባለ ብሩክ ተባለ አንድ ነው። ምንም አዲስ ነገር የለውም። ከፈለጋችሁ እናንተም እንደኛ መጥራት ትችላላችሁ። ውድ ቤተሰቦቻችን ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ አበረታቱኝ ማለት ነው። እንዲሁም
ቀማች ባል ተብያለሁ። እንግዲህ መጨረሻውን ምናየው ይሆናል። እኔ በውስጥም ነግሪያት እሷ ሚዲያ ላይ አውጥታ ድምፄን ቮይስ ተናግራለች። እኔ ግን በውስጥ ማስጠንቀቂያ እየሰጠዋት ነበር። ምክንያቱም ሚዲያ ላይ ወጥቼ ማለቃቀስ እኔ አልፈልግም። ምንም ባላየሁት ምንም ነገር ገና በወሬ ይደብራል። እና እሷ ግን ትክክለኛ መረጃ ጓደኛ፣ ፍቅረኛ መረጃ ካላት ማውጣት ትችል ነበረ። እና ውድ ቤተሰቦቼ ይሄን ይመስላል የዛሬ አመለካከቴ። የጨረቃ ፋሚሊ ያው ለሌላ ጊዜሽ ብሩክን ቁጭ አድርገሽ እንደዚህ አይነት ሲስተም መጠቀም ትችያለሽ ሀይሚያችን። ምክንያቱም እኛ ጫጭሮች ቁመታችን ትንሽ ያነጋግራል። እዚህ ሀገር እኮ አረቦቹ ኢትዮጵያኖች ስትባሉ ተከርከማችሁ ነው ወይ የምትፈጠሩት ይሉናል። ኢድ ሲሆን በየቤቱ ብዙ ሆነ የለ ከዳማ ብዙ ይሆን የለ እና ቁመታችን እኛ ኢትዮጵያኖች እኩል ነን እና ተከርክማችሁ ነው እንዲቆይ እናንተ ኢትዮጵያኖች ጸጉራችሁ አንድ አይነት ቁመታችሁ አንድ አይነት ይሉናል አንዳንዶቹ ማዳሞች ማለት ነው። እና ሀይሚዬም የቁመትሽ ነገር ስለሚያሳስብሽ ብሩክን ቁጭ በል እንደዚህ ላድርግልህ ጸጉርክን ልስራልህ ምናምን ብለሽ ፏ ማድረግ ትችይ ነበር። ግን ያው በደረቁና ስትይው እናቴ ዝም እንዴ አልፈልግም አላለም። ለማንኛውም ዛሬ አልተሳካልሽም። ስላልተሳካልሽ አልተናደድሽም። ያው ዘና ያለ ቪዲዮ ነበረ፣ ደስ የሚል ቆይታ ነው። ቤተሰቦች እኛ ብሩክ ሀይሚና ብሩክ ተጣሉም አልተጣሉም ለእኛ አንድ ናቸው። ኦኬ የማትረዱን ሰዎች ተረዱን በቃ